ወንት የያሬድ ድርሰት አይተረጎምም ይላሉ ትርጉም ስለሆነ ራሱ እና እግዚአብሔር ይስጥልን የኔ ወንድም እውነት እናንተም እህት ወንድሞቻችን እድለኞች ናችሁ። በእውነት ሃይማኖት አበው መማር ቀላል ነገር አይደለም። እግዚአብሔር ያበርታ። ራሱ ትርጉም ስለሆነ ምንም እንተረጎም ነገር አይደለም ማለት ይቻላል። እንቀጥል እስኪ ባለችን ደቂቃ። መልካም እሺ፣ ተዘጋጅቷል። ቀሲስ የዮሐንስ ራዕይ ምዕራፍ 2 ላይ ከተዘጋጁ በእርሱ ብንጀምር ደስ ይለኛል። ባትሪ የለኝም። እንግዲህ ጀምረውና ለመጨረሻ አግዝሃለሁ። ባትሪ ላድርግሽ። ይባርኩኝ። ይግለጽልህ። እግዚአብሔር ይፍታመሰረት። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ያስተምረን። እሺ፣ እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዮሐንስ ራዕይ ምዕራፍ 2 ነው የምንጀምረው። እንግዲህ ቅዱስ ዮሐንስ ማን ነው ምንድን ነው የሚለውን ነገር አይተናል ትናንትና ወዲያ በነበረው ቆይታችን። 7ቱ አብያተ ክርስቲያናቶች እነማን ናቸው የሚሉትን እንደ ማስታወሻም ፒዲኤፍም ልኬላችኋለሁ። ማን እንደሆኑ ለብቻ ወተን ጥንካሬያቸው፣ ጉድለታቸው፣ ድክመታቸው ምንድን ነው የሚለውን እንግዲህ አይተናል ማለት ነው። በዚህ በምዕራፍ 2 ላይ በምዕራፍ 1 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት አድርጎ ከቅዱስ ዮሐንስ ጋር ይነጋገር እንደነበረ ቅዱስ ዮሐንስ ሲመለከተው እንዴት እንደሆነ አይተናል። እዚህ ቁጥር 16 ላይ ቁጥር 17 ላይ ባየሁትም ጊዜ ከእግሩ ስር ወደቅኩ፣ እንደ ሞተ ሰውም ሆንኩ። በቀኝ እጁም ያዘኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛው መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞት የሲኦል መክፈቻ በእኔ ዘንድ አለ። እንግዲህ ያየውን ሁሉ አሁንም ያለውን ሁሉ ከዚሁ በኋላ የሚሆነውን ዘንድ ያለውን ሁሉ ጻፍ። በቀኝ ያያችሁ የሰባቱ ከዋክብት የሰባቱ የወርቅ መቅረዞች ትርጓሜያቸው ይሄ ነው አለ። ስለዚህ 7ቱ ከዋክብት ምንድን ናቸው? 7ቱ መቅረዞችስ ምንድን ናቸው የሚለው ራሱ ክርስቶስ ተርጉሞለታል ማለት ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት አለቆች ናቸው አለ። ስለዚህ እነዚህ 7ቱ ከዋክብቶች የተባሉት የ7ቱ አብያተ ክርስቲያናት ምንድን ናቸው አለ? አለቆች ናቸው። ራሱ ክርስቶስ ነው እየተረጎመለት ያለው። እነዚያ 7ቱ መቅረዞችም 7ቱ አብያተ ክርስቲያናት ናቸው በማለት 7ቱ መቅረዞች የምንላቸው 7 አብያተ ክርስቲያናት ናቸው። ኤፌሶን፣ ሰምሬኔስ፣ ኤርጋሞን እያልን የዘረዘር ናቸው። እነዚህ 7ቱ አብያተ ክርስቲያናትን ማለት ነው። ስለዚህ እነዚህ 7ቱ አብያተ ክርስቲያናት መሆናቸውን ያስቀምጥልናል ማለት ነው። እነማን እንደሆኑ 7ቱን አብያተ ክርስቲያናት ትናንትና ወዲያ በነበረን ቆይታ ተመልክተናቸዋል ማለት ነው። ቆይ ጠፋክ። እሺ፣ ይቅርታ፣ አንዴ ይቅርታ። እሺ፣ ስለዚህ እነዚህ 7ቱ አብያተ ክርስቲያናት መቅረዝ ተብሏል። ከዋክብቶቹ 7ቱ ከዋክብቶች ደግሞ አለቆች መሆኑን ራሱ ክርስቶስ ይነግረዋል ማለት ነው። ስለዚህ በዚህ በምዕራፍ 2 ላይ እነዚህ 7ቱ አብያተ ክርስቲያናቶች እነማን ናቸው? ምንድን ነው የተፈጸመው ብሎ እናያለን። የመጀመሪያው ለኤፌሶን ቤተክርስቲያን አለቃ እንዲህ ብለህ ጻፍ ብሎ አዘዘኝ ይላል። ለማን? ከ7ቱ አብያተ ክርስቲያናት መካከል ኤፌሶን ለምትባለው ቤተክርስቲያን በኤፌሶን ውስጥ ለሚገኘው የኤፌሶን ቤተክርስቲያን አለቃ ይህንን ጻፍ አለኝ በማለት ይጀምራል። እንግዲህ ኤፌሶንን ስንመለከት ፍቅሩን የለቀቀች ቤተክርስቲያን ነበረች። የክርስቶስን ፍቅር ከክርስቶስ ጋር የነበራትን ፍቅር ምን ያለች የለቀቀች ብሎ ያስቀምጣታል። ለምንድን ነው ፍቅሩን የለቀቀች ቤተክርስቲያን ተብላ የተጻፈችው ሲባል ጥሩ ጎኗ በትዕግስት ታግሳለች፣ ትዕግስተኛ ነበረች። ለክርስቶስ ስም ደክማ ነበረ። ክፎችን አትቀበልም ነበረ። የሐሰት ሐዋርያትንም ፈትናቸዋለች፣ እንዲሸነፉ ብዙ ጊዜ አድርጋለች። ግን የተወቀሰችው የመጀመሪያ ፍቅርሽን ትተሻል። መጀመሪያ የነበራት ፍቅር ይቺ የኤፌሶን ቤተክርስቲያን መጀመሪያ የነበራት ፍቅርን ትተዋለች። ወደ ቀደመ ፍቅርሽ ተመለሺ ተብላ እየተመከረች ነው። በጣም ጠንካራ ጎን ነበራት። በጣም ብርቱ ጀግና የሆነ ፓርት ነበራት። ይቺ የኤፌሶን ቤተክርስቲያን የነበሩት ክርስቲያኖች በጣም ብርቶች ነበሩ። ነገር ግን የቀደመ ፍቅርሽን ትተሻልና ወደ ቀደመ ፍቅርሽ ተመለሺ የሚል መልእክት ሊሰጣት ነው። ስለዚህ ክፍሉን እንየው። ለኤፌሶን ቤተክርስቲያን አለቃ እንዲህ ብለህ ጻፍ አለው። 7ቱን ከዋክብት በቀኝ እጁ የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል አለ። ስለዚህ 7ቱ ከዋክብት በቀኝ እጁ የያዘ ማለት በኃይሉ 7ቱን አለቆች የያዘ የ7ቱ አለቆች ገዢ ማለት ነው አይደል?
አለቆች ያላቸው እነዚህ 7 ከዋክብት የተባሉት በ7ቱ ቤተክርስቲያን ላይ የሰለጠኑት የ7ቱ ቤተክርስቲያን አለቆች ናቸው አይደለም። ስለዚህ ራሱ ክርስቶስ በተረጎመልን ወይም ይህን ትርጓሜውን በሰጠን መልኩ ቅዱስ ዮሐንስ በጻፈልን መልኩ እነዚህ 7 ከዋክብት በ7ቱ ቤተክርስቲያን ላይ ያሉ ናቸው። ስለዚህ የእነዚህ የ7ቱ አብያተ ክርስቲያናት አለቃቸው ወይም ደግሞ በእጁ ስር ያሉት በክርስቶስ እጅ ስር መሆናቸውን ከክርስቶስ በላይ አለመሆናቸውን ሲናገር 7ቱ ከዋክብት በቀኝ እጁ የያዘው በኃይሉ የያዘው የራሱ የሆኑት እነዚህ 7ቱ አለቆችን ይገልጻል። በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል በለው። ስለዚህ በእነዚህ 7ቱ አብያተ ክርስቲያን ውስጥ የሚራመደው ራሱ ክርስቶስ ራሱ እግዚአብሔር አምላክ መሆኑን ይነግረናል ማለት ነው። ስለዚህ በእነዚህ 7 ከዋክብት ላይ በእነዚህ 7 መቅረዝ ተብሎ በተጠሩት አብያተ ክርስቲያናት ውስጥ የሚመላለሰው እግዚአብሔር አምላክ ይህን መልእክት ለአንተ ይልክልሃል ብለህ ጻፍለት እያለው። ስለዚህ ቅዱስ ዮሐንስ ይጽፋል። ከማን እየሰማ? ከባለቤቱ። ቁጥር 2 ላይ ስራና ድካምህን መጀመሪያ እግዚአብሔር አምላክ ያንን በዛች በኤፌሶን ቤተክርስቲያን ውስጥ ያለውን ያንን የዛች ቤተክርስቲያን መሪ የነበረው ምን ይለዋል? ስራና ድካምህን ትዕግስትንም አውቃለሁ። ስለዚህ ያቺ ቤተክርስቲያን በስራዋ በትዕግስቷ በፍቅሯ ትታወቃለች። ሳይሆኑም ሐዋርያት ነን የሚሉትን ክፉ ሰዎች መታገስ እንዳልቻለ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ስለዚህ ሐሰተኛ በመጡ ሰዓት የተቃወመች ቤተክርስቲያን ናት። ሐሰተኞችን ያጋለጠች ናት። ፍቅሯ ትዕግስቷ ታላቅ ነበረ። በስራዋ ድካም እጅግ የተመሰገነች ናት። ስለ ስሜን ብለህ ታግሰቻል ካልደከምክም። ስለዚህ ስለ ክርስቶስ ስም የታገሰች ቤተክርስቲያን፣ ስለ ትዕግስቷ እችን ቤተክርስቲያን የሚመራው አለቃ ስለ እግዚአብሔር ብሎ መከራን የተቀበሉ ልጆቿ መከራን የተቀበሉ ቤተክርስቲያኒቷ መከራን የተቀበለች መሆኗን ይናገራል። ስለ ስሜን ብለህ ታግሰቻል ካልደከመም፣ ነገር ግን አንተን የምነቅፍበት ነገር ግን አለኝ። ስለዚህ ይቺ የኤፌሶን ቤተክርስቲያን በምን በትዕግስቷ ክርስቶስን ስም ይዛ በመድከም ክፎችን አልቀበልም በማለት የሐሰት ሐዋርያቶችን በማባረር በመግለጥ በእነዚህ ሁሉ የተመሰገነች ብትሆንም ነገር ግን አንድ ነቀፋ ግን ተገኘባት። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አይነት ደብዳቤ ቢላክባት ስንት ነገር ይኖርብናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደው አሁን እግዚአብሔር አምላክ ልክ እንደዚህ ለእነዚህ 7ቱ አብያተ ክርስቲያናት አለቆችና ለቤተ ክርስቲያኒቷ እንደተጻፈው መልእክት አሁን ብንዳኝ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከነ ምዕመኖቿ ከነ አለቆቿ ከነ መሪዎቿ የበላይ የምንላቸው ቤተክርስቲያኒቷን ከሚያስተዳድሩ ጭምር ቢጻፍ ብዙ ነገር አይገኝብንም። እዩት። ከዛ መካከል አሁን አንድ ነገር እግዚአብሔር አምላክ አንድ ነገር ስላገኘባቸው እየወቀሳቸው ነው። ለአንዲቷ ነገር በጣም ብዙ ነገር እኮ አሳልፈዋል። መልካሙን ነገር አስቀደመና ግን ነቀፋውን አስቀመጠ። የቀድሞ ፍቅርን ትተሃል፣ ከወዴት እንደወደቅህ አስብ፣ እንግዲህ ንስሐ ግባ። ንስሐ ካልገባስ ያ ሁሉ ድካም በዜሮ ይጣፋል። ምን ስለሌለው ፍቅር የለማ። አሁን ኦሮሞ፣ አማራ፣ ትግሬ ምናምናዊ ሀብት ያለው የሌለው፣ ተከታይ ያለው የሌለው፣ ፎሎወር ያለው የሌለው፣ ብር ያለው ሀብት ያለው ገንዘብ ያለው አለቃ የሚሆንበት ድሃው የሚበደልበት እውነት የማይገለጥበት ውሸት የነገሰበት አይደል? የሚባርከውን ሕዝብ የሚጠላ አባት ያለበት አይደል? ውሸት ነው። አልዋሸንማ፣ እውነት ነው። ሕዝቡን እየባረከው ይጠሏል። የሚባርከው ሕዝቡ ምንም አይደለም፣ ዳተኛ የሆነ አይደል? የሚታይ ነገር ስለሆነ ነው። ሕዝቡም እንደዛው የራሱን ኃጢአት ይሸሽጋል፣ የሰው ኃጢአት ይገልጣል፣ የሰው ነገር ይናገራል። በቃ ድብልቅ ፍቅር የሌለው። ስለዚህ የቀድሞ ፍቅርህን ትተሃልና ከወዴት እንደወደቅህ አስብ፣ እንግዲህ ንስሐ ግባ። ያለዚያ ንስሐ ባትገባ የቀድሞ ስራን ባሰራ ፈጥኜ እመጣብሃለሁ፣ መቅረዝንም ከቦታው አነሳለሁ። ነገር ግን ይህን አለ እኔ እንደምጠላው የኒቆላውያን ስራ ትጠላለህና። ድሮ ቤተክርስቲያን ስንሄድ ድሮ ሳናድግ በፊት ቤተክርስቲያን ስንሄድ ነጭ እንልበስ ጥቁር እንልበስ፣ የአማረ ልብስ እንልበስ አንልበስ፣ አቧራ ነው ምናምን የለም፣ መሬት ላይ ነጥፍ ብለን እናመሰግናለን። አሁንስ አደግን፣ አሁን ክብር መጣ፣ የሚያይን ሰው ምን ይለኛል ማለት ጀመርን።
ያኔ ያለምንም ፍራቻ ለእግዚአብሔር መንግስት እግዚአብሔር አምላክን ለማምለክ እየቦረቅን የማንንም ስም የማንንም ድምፅ የማንንም የሚቀጥለው ንግግር ሳንሰማ እግዚአብሔር እናመሰግናለን። አሁን ፕሮቶኮል እንጠብቃለን ስንዘምር ያኔ ለጸሎት በጣም እንፋጠናለን። አትጹሙ ስንባል ከቤተሰብ እንጋጫለን። አሁን ጹሙ ስንል ከራሳችን እንጋጫለን። ያኔ ቤተክርስቲያን ሄዶ ለማደርና ቤተክርስቲያን ለማስቀደስ ከወላጆቻችን ጋር ጦርነት እንገፍታለን። ዛሬ ነፃ ስንሆንና እንደ ልባችን ቤተክርስቲያን መመላለስ መብቱ የኛ ሲሆን አንሄድም። ያኔ ሲጎልብን ከእግዚአብሔር ደጅ አንጠፋም፣ ሲሞላልን እግዚአብሔርን አናስታውሰው። ያኔ ስራ ከሰጠኸኝ አባቴ ለአንተ ማላደርገው ነገር የለም፣ የኔ አባት በአንተ ቤት ውስጥ ሁሌ ይገኛለሁ ስራ የሰጠን ቀን ወዲያውኑ ጠፍተንበታል። ያኔ አባቱ ሲዘምሩ ምንም ነገር ባይገባን እንኳን ልባችን ሐሴት ያደርግ ነበረ፣ መንፈሳችን በደስታ ይሞላ ነበረ። እልልታው፣ ዝማሬው ምናምን በጠቅላላ ሰማያዊ ህይወት እንዲኖረን ያደርገን ነበር፣ ንጹህ ነበር። ዛሬ ግን እያንዳንዷን ነገር እንገመግማለን። ያኔ አንገመግምም። ምነው ልጅ ባረገን ድጋሚ እግዚአብሔር አምላክ። የካህኑን እርምጃ እንገመግማለን፣ የካህኑን አለባበስ እንገመግማለን፣ መስቀል አያያዙን እንገመግማለን፣ የዲያቆኑን ጸሎት አያያዝ እንገመግማለን። ምን ሆኖ እንደዚህ የሚለው እንላለን፣ ድምፁን እንለካለን፣ ምናምን ውስጥ የቆሙትን የሚጸልየውን ሰው እንለካዋለን፣ አለባበሱን እንለካዋለን፣ ኃጢአተኛ ነው እንላለን፣ ህይወት ውስጥ እንገባለን። ምናምን የቀደመ ፍቅራችን ምንም የለም ምንም። ድሮ ወላጆቻችን ሲሰግዱ ለምን እንደሰገዱ ሳናውቅ ግን በእምነት እንሰግዳለን። ዛሬ ግን በእምነት አንሰግድም፣ እየተጠራጠርን እንሰግዳለን። ስለዚህ የቀደመ ፍቅርህን ትተሃልና ወደ ቀደመ ፍቅርህ የማትመለስ ከሆነ ፈጥኜ እመጣብሃለሁ። ወደ ቀደመ ፍቅር መመለስ አለብና የቀደመ ፍቅራችን እንዴ ነው? የልጅነት ፍቅራችን። ያኔ ውዳሴ ማርያም ለመጀመሪያ ጊዜ ሳደርስ አስታውሳለሁ። ህዝብ በሞላበት በአደባባይ ለመጀመሪያ ጊዜ ውዳሴ ማርያም በህዝብ ፊት በጣም ብዙ ህዝብ ባለበት ቦታ ያደረስኩት ናዝሬት ፈለገ ሰላም ቅዱስ ገብርኤል ቤተክርስቲያን። ከጎኔ በጣም የምወዳቸው ሊቀ ሕሩያን የሚባሉ በእድሜ በጣም የገፉ አባት፣ እሳቸው ካሉ በኋላ ነበረ ለእኔ ማይክ የደረሰኝና እጄ እንቀጠቀጥ ነበረ፣ አንደበቴ ይቆራረጥ ነበር። ለመጀመሪያ ጊዜ የእመቤታችን ስዕለ አድኅኖ የተመለከትኩትና በጣም የወደድኩበት በእውነት በንጹህ ልብ የወደድኩበት ሰዓት ከአባቴ ጋር ልጅ ሆኜ ምስራቅ ሐረርጌ ኮምቦልቻ ማርያም የሚባል ቤተክርስቲያን እዚህ ላይ ነጠላ ተቋጥሮልኝ አባቴ ሲሰግድ የማርያምን ስዕል እያየ በጣም ቆንጆ የሆና ትታየኝ ነበረ። ልጇን ቀና ነበረ ምናምን። ካደግኩ በኋላ ግን የለም። ያኔ ቅዱስ ቁርባን ለመቁረብ የነበረን ሞራል በጣም ደስ ይል ነበረ። ዛሬ ግን የለም። ያኔ ሰንበት ተማሪ ሆኖ አልባስ ለብሶ ከበሮ እየዘመኑ ምናምን እግዚአብሔር፣ ኧረ በስመ አብ ወልድ። ስለዚህ ስለ ስሜ ብለህ ታገሰ ቻልክ፣ አልደከምክም። ነገር ግን አንተን የምነቅፍበት ነገር አለኝ። ቀድሞ ፍቅርህን ትተሃል እና ከወዴት እንደወደክ አስብ። ያኔ አባት ብለን ስንጠራው በሙሉ እምነት ነው የምንጠራው፣ ይሆንልናል። አዝነን ስናለቅስ፣ ፊቱ ስንቆም፣ ጸሎት ስናደርግ፣ ስንንበረከክ የካህኑን አሁን ግን እንመራመራለን። እንግዲህ ንስሐ ግባ፣ ያለዚያ ግን ንስሐ ከገባ የቀድሞ ስራን ባትሰራ ፈጥኜ እመጣብሃለሁ። ንስሐ ካልገባ መቅረዝህን ከቦታው አነሳለሁ። ነገር ግን ይህን እላለሁ፣ ዛሬ በረከት ያጣ ነው፣ ዛሬ ያንን ፍቅር ያጣ ነው። ያኔ ልጆች ሆነን ሁሉ ነገር ይሞላልን ይሳካልን የነበረ ጠይቀ ነው ቶሎም ይመጣልን ሁሉን
ነገር ደስ የሚል ህይወት የመኖር ፍላጎት የነበረ ለካ ከእግዚአብሔር ጋር ሆነን ነው። ዛሬ መኖር እየጠላን ያለ ነው ከእግዚአብሔር ርቀን። ስለዚህ ይቺ የኤፌሶን ቤተክርስቲያን ይህን ጉዳይ አጉድላለች። ይህን ፍቅር ነው ያጣችው። ይህ ፍቅር ጠፍቷታል፣ ግን እግዚአብሔርን ታውቋለች። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ግን ለነሳው በአምላክ ገነት ውስጥ ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ አለ። ጆሮ ያለው መንፈስ ቅዱስን ይስማ። እግዚአብሔር ሕይወት ነው። እግዚአብሔር ሙሉ እምነት ነው። እግዚአብሔር ሙሉ የምንደገፍበት ነው። የእግዚአብሔር የሆኑ ዓለማውያን አይሆኑ፣ ለዓለም ከንቱ ናቸው። ዓለማዊ ህይወት ላይ መካከለኛ ናቸው። ከእግዚአብሔር ጋር የሆኑ የመንፈስ ቅዱስ ልጆች ናቸው። በመንፈስ ቅዱስ ይመራሉ፣ መንፈስ ቅዱስን ይከተላሉ፣ እግዚአብሔር አምላክን ይከተላሉ። መሀሪ ናቸው፣ ይቅር ባይ ናቸው፣ ሰዎችን ይወዳሉ፣ የሰዎችን ኃጢአት አይዘረግፉም። ስለ ሰው ኃጢአት ጉዳያቸው አይደለም፣ የሰው ኃጢአት የሚሸፍኑ ናቸው። ለሰው ብሎ የሚራቡ፣ ለሰው ብሎ የሚሰጡ፣ የሚራሩ፣ ሩሮዎች፣ የሚያካፍሉ፣ የሚያበሉ። ያኔ ድሃ በጣም ድሃ ያልነው በጣም ድሃ ብለን የምናውቃቸውን በስማቸው እናውቃቸዋለን። ሄደን እናቅፋቸዋለን። ንጹህ ልብ ነበረን፣ ልብሳችን ይቆሽሻል አንልም። ወላጆቻችን አስከትሎን ሲሄዱ ከኋላ ሄደን የምንበላውን ነገር በንጹህ ልቦናቸው ሙሉ ለሙሉ ብንሰጣቸው ደስ ይለናል ምናምን። ዛሬስ አንሰጥም። ዛሬ አንነካቸው። ዛሬ ይሸታሉ። ዛሬ ልብሳችን ይቆሽሻል። ያኔ ቤተሰቦቻችን ወደ ቤታቸው ጠርተው የሚያመጧቸውን ሰዎች በፍቅር አይን እናያለን። ዛሬስ አናይም። ያኔ እንግዳ ወደ ቤታችን ሲመጣ ደስ ይለናል። ዛሬ እንግዳ ወደ ቤታችን ሲመጣ ይጨንቀናል። መቼ ነው የሚሄደው? መቼ ነው የሚወጣው? ይህን ሻንጣ ይዞ መቼ ነው የሚሄደው እንላለን። ያኔ ለእግዚአብሔር ህይወታችንን ለመስጠት ዝግጁ ነን። ዛሬ አንድ ብር አንሰጥም። ስንሰጥም እንገመግማለን። ሰጠንም ለማዘዝ እንሞክራለን። በእግዚአብሔር ቤት ላይ አለቃ ሰው በእግዚአብሔር ቤት ላይ አለቃ መሆን ከፈለገ እኮ እግዚአብሔር ላይ እያመፀ ያኔ ቤተ ክርስቲያን የህማማት ወቅት ላይ በባዶ እግራችን ስንሄድ ሼም አይዘንም። ብዙዎች ቄሱ፣ ጳጳሱ፣ መኖክሴው ምናምን እያሉ ሲያሾፉብን እኛ ያኔ ኩራት ይሰማናል። ዛሬስ በጣም አደጉ በምንላቸው እና በጣም አወቁ በምንላቸው ሰው ፊት ላይ ነጠላ ለብሶ መሄድ እናፍራለን። ሃይማኖተኛ መባልን እንፈራለን፣ ፋራ ስለሚሉና። ስለዚህ የቀደመ ፍቅር ይሻለናል። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለዚህ መንፈስ ቅዱስ እንዲነግረን ጆሮአችን መከፈት አለበት። ምን አይነት ልባችን ክፍት መሆን አለበት። ያኔ የነበረን ፍላጎት ዛሬ ሊኖር ይገባል። ያኔ ከበሮ ስንመታ ለመምታት የነበረን ፍቅር ዛሬ መመለስ አለበት። ሰዎች ምን ይሉኛል አያገባል፣ እግዚአብሔር ምን ይለኛል ይሻላል። ያኔ አባቶች የሚሉትን ቅዳሴ ደግመን ለማለት የተንተባተብንበትን ደግሞ እኔ ከማን አንሳለሁ ብለን ተሰጥኦ የምንመልስበትን ነገር ለመማር የጣርንባትን ያችን ጊዜ ማምጣት አለብን። ያኔ ከአባታችን እግር ስር ቁጭ ብለን የተማርንበትን ያኔ ጸጉራችንን እያሻሹ እየኮረኮሙ እቺ ጸጉር ምንድናት ተብለን የተቆጡን ጊዜ ልባችን ደስ እንደሚለው አባት አለን እንደምንለው ልንኖር ይገባል። ዛሬ ለምሮ ማንጹ አደግን። ዛሬ ለምንድን ነው ሮብ ዓርብ የምንክደው? ለምን? ስላደግን። ያኔ እኮ አትጹሙ ስንባል ነበር የምናለቅሰው። ዛሬ መጾም መብታችን የሆነ ጊዜ ለምንድን ነው መጾም የምንከለከለው? ያኔ አትስገዱ ልጅ ናችሁ ሲሉን ልጅ አይደለንም ለእግዚአብሔር እንሰግዳለን ብለን እንዳልታገልን ዛሬ ለምንድን ነው ማንታገለው? የኮሮና እሳት ስንከለከል የነበረ ሞራል ዛሬ ግን እግዚአብሔር ነፃ አድርጎ እችን ግን ቤተክርስቲያን ደጃፎቿ ሲዘጉ ያኔ ደጃፉ ላይ ፖሊስ እያሳደደን የእግዚአብሔር ቤት ካልገባው ብለን በአጥር እንዳልዘለልን ዛሬ ሲከፈል ለምን ቀረን? ከፈትልን እንመጣለን፣ ከፈተልን። ከሞት ጠብቀን አትርፈን ለአንተ እንሆናለን። ከሞት ጠብቀን አተረፈን። ሲከፈትስ የለንም። የት ነን ያለ ነው አናውቅ እኮ። ውስጣችን ግን እኮ ይፈልጋል ወደ እግዚአብሔር ቤት ለመሄድ። ለምንድን ነው ውስጣችን መስማት የከበደ? ለእግዚአብሔር ሙሉ አካላችን አሳልፈን ልንሰጥ እኮ ሁሌ እንፈልጋለን። ግን ሲነጋ ለምንድን ነው የምንክደው?
ለምንድን ነው የስጋን ፍላጎት ማሸነፍ የከበደን? ለምንድን ነው መንፈሳዊ ህይወት ላይ ጠልቀን ለመግባት እንደዚህ ዳገት የሆነብን? ወደኋላ የሚጎትቱን ብዙ ኃጢአቶች ስላሉ። ስለዚህ ወይ ንስሐ ግባና ከእግዚአብሔር ጋር ሁን፣ ወይ እመጣብሃለሁ ነው። እመጣብሃለሁ፣ እፈርድብሃለሁ ነው። አላውቅም ከመባል ደግሞ ከእግዚአብሔር ጋር መሆን ይሻላል። ስለዚህ ወደ ቀደመ ፍቅር ተመለስ ነው የመጀመሪያ ቤተክርስቲያን። ኤፌሶን ቤተክርስቲያን ናት። የኤፌሶን ቤተክርስቲያን ይህንን የቀደመ ፍቅሯን አጥተዋለች። ወደ ቀደመ ፍቅሯ ካልተመለሰች እግዚአብሔር አምላክ ይቀጣታል። ስለዚህ ቅዱስ የሆነው ጌታችን ኢየሱስ ክርስቶስ ለዚች ቤተክርስቲያን ሲናገር ወደ መጀመሪያ ፍቅር እንድትመለስ ንስሐ እንድትገባ የቀድሞ ስራዋን እንድሰራን ተናገረ። ተስፋሽ ይህን ካደረግሽ ለሚያሸንፍ ሁሉ ከሕይወት ዛፍ ፍሬ እንደሚበላ ይፈቀድለታል። ስለዚህ የሕይወት ፍሬ ትበላያለሽ። የሕይወት ፍሬሽ ምንድን ነው? ዘላለም ከእግዚአብሔር ጋር መኖር አይደለም? ስለዚህ ወደ ቀደመ ፍቅርሽ ከመጣሽ የዘላለም ሕይወት አለሽ። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመኖቿ እኛን ጨምሮ አባቶቻችን ካህናት ጨምሮ የሚመሩን አለቆቻችን የቤተ ክርስቲያን ራስ የሆኑት ቤተ ክርስቲያንን ከክርስቶስ በታች የሚመሩት ሁሉ ይህ ትምህርት ያስፈልገናል። ካልሆነስ እንወድቃለን። ፍቅር የለንም። ተከፋፍለናል፣ ተጣልተናል፣ በክፉ ዓይን እንተያያለን። በቋንቋ ተበታትነናል፣ በቋንቋ ተጠላልተናል። ተኮ ሳዳፋ ከዲነቲ ኦፊል አለን ጀቹ አንዱ ለአንዱ እንደ ጠላት ለምስጋና ለዝማሬ ሳይሆን ለመጠላላት፣ ለመነቋቆር፣ ለመነጋገር የእግዚአብሔርን ቃል እንጠቀማለን። አንዱ አንዱን ለመስደብ አውደ ምሕረት ላይ የተጣላውን ሰው ለመናገር የእግዚአብሔርን ሕይወት የሆነውን ቃል ጠቅሶ ይነቁሯል። ያኛው በተራው ሲነሳ ያንን ይነቁራል። አውደ ምሕረቱ የመነቃቀፊያ ሀቅ ነው። ትምህርቱ የመነቃቀፊያ፣ ዝማሬው የመነቃቀፊያ፣ አገልግሎቱ የመነቃቀፊያ፣ የምንሰባሰብበት የጸሎት ሂደት የመነቃቀፊያ። ስለዚህ እግዚአብሔር አምላክ ከኛ ጋር ያልሆነው ይቺ ምድርም እንደዚህ ሞትና ስቃይ እየበዛባት የመጣው እንደ ኤፌሶን ቤተክርስቲያን ስለሆነ ነው። ቀጠለ። ሁለተኛዋን ቤተክርስቲያን ለሰርሚኔስ ቤተክርስቲያን አለቃ እንዲህ ብለህ ጻፍ። ሰርሚኔስ ምን ነበረ ችግሯ? ወይንስ ችግር ነበረባት ወይ? ነቀፋ ነበረባት ወይ? ምንም ወቀሳ አልነበረባትም። ሰርሚኔስ የምትባለው ቤተክርስቲያን ምንም ነቀፋ አልተገኘባትም። ሰው ጠንካራ ጎኗ ምን ነበረ? በመከራ የመከራና የድህነት ቤተክርስቲያን ተብላ ትጠራለች። መከራ ድህነቷን ያውቃል። መንፈሳዊ ሀብቷን አድንቋል። ከአይሁድ እያሉ ከሰይጣን ማህበር ሁሉ የሚታወቁትም ሁሉ ለይተዋል። ወቀሳ የለባትም። ስለዚህ ምንድን ነው ለምንድን ነው የጻፈላት ስንል እንዲመክራት፣ እንድትጸና፣ እንድትበረታ፣ በመንገዷ ጀግና እንድትሆን፣ በሚቀጥለው በምትጓዝበት ጉዞ ውስጥ ሁሉ የሚመጣባትን መከራ የበለጠ እንድትታገስ ይህ ምክር ተጽፎላታል። እንየው ቁጥር 8 ላይ ለሰርሜኔስ ቤተክርስቲያን አለቃ እንዲህ ብለህ ጻፍለት አለው። ዮሐንስ ይጽፋል፣ ጌታ ይናገራል። ፊተኛውና መጨረሻው ሞቶም የተነሳው እንዲህ ይላል። ፊተኛው ማን ነው? የነበረ ዓለምን የፈጠረ ደግሞ የሚኖረው ደግሞ ሰው ስለሆነ ሞት የተቆጠረለት ደግሞ ፍጹም አምላክ ስለሆነ ዘላለማዊ ሆነ እንዲህ ብሎ ይናገራል። ጻፍ። መከራንና መቸገርን አውቃለሁ። የሰርሜኔስን ቤተክርስቲያን አለቃ ተቀብለሃል። መከራ ችግርን ታግሳል አውቃለሁ። ስለዚህ መከራን የሚመለከት እግዚአብሔር አምላክ፣ መቸገራችንን የሚመለከት እግዚአብሔር አምላክ፣ መገፈታችንን የሚመለከት እግዚአብሔር አምላክ፣ ስደታችንን የሚመለከት እግዚአብሔር አምላክ፣ በየዕለቱ መሰደባችንን የሚቆጥርልን እግዚአብሔር አምላክ በሰማይ ሆኖ ያያል። በጣም ሰነፍ ከመሆናችን የተነሳ አንተ ብትኖር ኖሮ አንተ ስለሌለህ ነው እንጂ ይሄ ቤተክርስቲያን እንዲያደርግም ነበር እንላለን። ኧረ እግዚአብሔር አምላክ የሌለበት ዘመን የለም። አንካድ። እግዚአብሔር አለ፣ ግን ጊዜው አልደረሰም። አንተ ብትኖር ኖሮ ይሄ ሁሉ መከራ አይደርስብንም ነበረ እንዴ? ለምን? እንዲደርስብን እኮ ነግሮናል። ይህን ከታገሳችሁ ነው የእኔ ልጆች የምትሆኑት። ይቺ መከራ በምድር አለባችሁ፣ ስለዚህ ታገሱ ብሎናል። እንዴት አትኖርም እንላለን? መከራ ሲመጣ ለመከራ እንዴት ተዘጋጀ ነው መኖሩን ጭራሽ እንደውም የምናውቀው መከራ ሲደርስብን ነው። መከራ ካልደረሰበት አንድ ክርስቲያን በክርስትናው መከራ ካልመጣበት፣ ካልተነቀፈ፣ ካልተሰደበ፣ ካልተገፋ፣ ካልተሳደደ፣ ያለውን ንብረት ካልተቀማ፣ ካልተቃጠለበት፣ ሰዎች ካልጠሉት፣ በክርስትናው ብቻ የሚደርስበት መከራ ከሌለ መንፈስ ቅዱስም አብሮት የለም፣ እግዚአብሔርም አብሮት የለም። የውሸት ክርስቲያን ነው ያዘ።
መከራ ሲመጣብን እግዚአብሔር ከኛ ጋር እንዳለ ማወቅ እንጀምራለን። ለምን? ለሚወዳቸው ሁሉ መከራን ይሰጣል። እንዴት? ተፈትነን ማለፍ አለብን። አለበለዚያስ ያልተፈተነ በሃይማኖት እየኖረ አይደለም፣ እየኖረ ይመስሏል እንጂ አይደለም። ካልተሰደድን ምኑን የእግዚአብሔር ሆንን? ካልተገፋን ምኑን የእግዚአብሔር ሆንን? ሰዎች በምንናገረው የእግዚአብሔር ቃል መላሻቸው የጥላቻ ካልሆነ ምኑን እግዚአብሔርን ሰበክን? ስለ ክርስቶስ ተናግረን ሙገሳን የምንጠብቅ ሆነ ተሳስተናል። ስለ ክርስቶስ ተናግረን መከራና ሞት ከመጣ ግን አረ ይሄማ መልካም ነው፣ ይሄኔ ነው ደስ ሊለን የሚገባው፣ ያኔ ነው ደግሞ መጽናት የሚጠበቀው። ትዕቢትና ኩራት ደግሞ ሊጥለን እየተዘጋጀ አንዱን አልፈ ነው ሌላ ፈተና እየመጣብን ነው። በትዕቢት ጠብ የምንልበት የምንወድቅበት፣ ሰው የምንንቅበት፣ እግዚአብሔር አምላክ ስለወደደኝ ምናምን ብለን የምንኩራራበት ምናምን፣ ይሄ አደገኛ የሆነ ልባም የሚሰማን ጊዜ መታለች ማለት ነው። ያኔ ደግሞ አንገትን መድፋት ዝግት ማለት ያስፈልጋል። አርምሞ ለሁሉ ነገር ዝም፣ ለሁሉ ነገር ትዕግስት፣ ለሁሉ ነገር ፍቅር፣ አቤቱ አምላክ አጽናኝ የምንልበት ሰዓት ነው። እኔ እንዲህ ስለሆንኩኝ እንዲት በርትቼ እንደዚህ አድርጌ ወጣ አንልም። ስላወጣን እንጂ ስለወጣን አይደለም። ደግሞ ቅዱስ ሆነን የምንታየው ስለጠበቀን ስለቀደሰን እንጂ እኛ ቅዱስ ሆነን ስለሆነ አይደለም። ታዲያ ይቺ ቤተ ክርስቲያን መከራን መቸገርን ታውቃለች። ነገር ግን አንተ ባለጠጋነ የሰይጣን ማህበር ናቸው እንጂ ሳይሆኑ አይሁድ ነው የሚሉትን ስድባቸውን አውቃለሁ። እንደ ሰደቡ ካውቃለሁ። ተሰድባህል ዛሬ ለምን ትሰድቡናላችሁ ብለን እናብዳለን። ታዲያ ይመርቁን እንዴ? እግዚአብሔር ያውቃል፣ ሁሉን አዋቂ ነው። እንድንታገስ ግን እግዚአብሔር አስቀድሞ ነግሮናል። መስቀሌን ተቀበሉ፣ መስቀሌን ተሸክማችሁ ዙሩ፣ መስቀሌን ተሸክማችሁ ተከተሉ፣ ለመከራ ተዘጋጁ ነው እንጂ እብድ የሚያክል ትልቅዬ መስቀል ይዘን እየጎተት እንድንሰቀል ነው እንዴ? የመስቀሉን መከራ ተተፍቶብኛል፣ ይተፋብሃል። ተሰድቤያለሁ፣ ትሰደባለህ። የውሸት ክስ ከሰውኝ በአደባባይ ያቆመውኛል፣ የውሸት ክስ ትከሰሳለህ፣ ትነቀፋለህ፣ ትጎተታለህ፣ ትመታለህ፣ ትገረፋለህ፣ ትቀማለህ፣ ራቁትን ታደርጋለህ፣ ይዘባበቱባል፣ ይዘብቱባል፣ ይሰቅሉሃል፣ ይገሉሃል፣ መቃብር ያሳጠዋል። ሰው ይሄ የመስቀል መከራ ነው። ስለዚህ ለዚህ ተዘጋጅ ነው። ይሄን ተነግሮን እያለ እኛ ለምንድን ነው መኩራራትን፣ ለምንድን ነው ወንበርን ምናምን የምንፈልገው? ለምን እንዴ? ለምንድን ነው የሰው ወዳጆቻችን ሊከዱን ይችላል እኮ። ክርስቶስን ብዙዎች ከድተውታል እኮ። የእኛ ያላቸው ሰዎች ሊመሰክሩብን ይችላሉ እኮ። ክርስቶስ ላይ መስክረውበታል። በጣም ያማናቸው ሰዎች አሳልፈው ለሞት ሊሰጡን ይችላሉ። ለምን ነው የምንገረመው? ክርስቶስን አሳልፈው ሰጥተውታል። በህይወታችን አምነናቸው የተደገፍናቸው ሰዎች በጠቅላላ ሊሰበሩ ይችላሉ። ክርስቶስ ያስተማራቸው አርያም መጣ። ይሄ ምንድን ነው? ሆሳዕና በአርያም ለዳዊት ልጅ ብሎ የዘመሩት አይደል እንዴ? ይሰቀል ብሎ የዘመሩት። ትናንትና ያሞገሱ ዛሬ ቢሰቅሏችሁ ለምን ነው የምትደነቁት? ለምን ትሻሻላችሁ? ራሱ ጌታ ክርስቶስን ሰቅለውት አንተ በእውን የእግዚአብሔር ልጅ ከሆንክ ከዚህ መስቀል ላይ ውረድ እስኪ ያሳየን ብለው እንደዘበቱበት ዛሬ በእውነት የእናንተ ታቦት እናንተ የእግዚአብሔር ቃል አለበት የምትሉት እስኪ በእውነት ከሆነ ለምንድን ነው ድንቅ የማይሰራው? ይህ ቤተክርስቲያን ሲቃጠል ለምንድን ነው ራሱን ያልተከላከለው? ለምንድን ነው ቤተ ክርስቲያናችሁ የእውነት እግዚአብሔር የሚኖርበት ከሆነ ለምንድን ነው ያላዳናችሁ? ጌታ ኢየሱስ ክርስቶስ ራሱን ማዳን አቅቶት ነው እንዴ ለሞት ራሱን አሳልፎ የሰጠው? ኢየሱስ ክርስቶስ የሚገርፉትን በአንድ ሀሳብ ተናግሯለን። በሀሳብ ሊያጠፋቸው አይችልም እንዴ? ግን እሳ መከራን አልታገሰም ሰው። ታዲያ ያ እግዚአብሔር አምላክ መከራን ታግሶ ግን መጨረሻ ላይ መኖሩን ሲያሳይ ደግሞ የወጉት ሁሉ ሲመጣ ሊመለከቱት ጊዜ እንደተሰጠ ሲታወቅ ዛሬ እግዚአብሔርን ቤት እየዘበቱ የሚያቃጥሉ ሰዎች ሲናገሩ በእውነት ነው እግዚአብሔር ስለሌለ ነው ይህ ቤት የነደደው ብለን የምናስብ ከሆነ ተሸውደናል። እግዚአብሔር ስላለ ነው ዝም ያለው። እግዚአብሔር ስለሌለማ ቢሆን ኖሮ እግዚአብሔር ሲመጣ ያችን የፍርድ ቀን አናያትም። ሰው የእግዚአብሔርን የፍርድ ቀን ተስፋ የሚያደርጉ ሰው ለምን በምድራዊ ህይወት ላይ እግዚአብሔር የሌለ ለምድራዊ ይመስላል? የምናምነውን እግዚአብሔር አምላክ በ100% የማንደግፈው ከሆነ ዋጋ ያስከፍለናል። ስለዚህ ይቺ ቤተ ክርስቲያን ምንም ነቀፋ የለባትም። ሄርሜኒዮስ የምትባለው ሰርሜኔስ የምትባለው
ስለዚህ ጌታ እንደዚህ ይላታል። እቺን ቤተክርስቲያን ሞቶ የተነሳው እንዲህ ይላል፣ መከራን መቸገርን አውቃለሁ፣ ነገር ግን አንተ ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ ሳይሆኑ አይሁድ ነን የሚሉ ስድባቸውን አውቃለሁ። ትቀበለው ዘንድ ስላለው መከራ ምንም አትፍራ። መከራ ይመጣባል፣ ግን ለሚመጣብህ መከራ አትፍራ፣ ተቀበለው። እነሆ እንድትፈተን ሰይጣን ከእናንተ አንዳንዶችን ወደ እስር ቤት እንዲገቡ ያደርጋል። ሰይጣን አንዳንዶቹን እንፈተንበት ዘንድ ወደ እስር ቤት ያስገባል። እስር ቤት ስንገባ የምንፈተን ከሆነ ቻው። ሲገርፉን የምንፈተን ከሆነ ቻው። ያለንን ሲነጥቁን የምንፈተን ከሆነ ቻው። በምድራዊ ህይወት እየወደቅን ነው። ያንን የሚያውቅ አምላክ ታገስ። ዛሬ ቤት ሲፈርስ ታገስ፣ እግዚአብሔር አለ በል። ዛሬ አካልህ ሲገደል ታገስ፣ እግዚአብሔር አለ በል። ዛሬ ሊገልህ ሲመጣ እግዚአብሔር አለ በል። የሰራህበትን ሲቀማ እግዚአብሔር አለ በል። እየተፈተንክ ነው። ነግሮሃል ራሱ ባለቤቱ። አውቃለሁ ሰይጣን ሊበትናችሁ ከእናንተ መካከል አንዳንዶቹን እስር ቤት ያስገባል። 10 ቀንድ መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን። እስከ ምን ድረስ? እስከ ሞት። 10 ቀንድ ማለት በጣም ከባድ የሆኑ መከራዎች አሉ። ስለዚህ እስከምን ድረስ? እስከ ሞት ድረስ ታመን። 10 ቀንም መከራ ትቀበላለህ። ግን እስከ ሞት ድረስ የታመንክ ሁን። ምንድን ነው እስከ ሞት ድረስ ታመን ማለት ምን ማለት ነው? ልትሞት ስትደርስ እመልሳለሁ ነው ወይንስ ብትሞትም ለሞት ተዘጋጅ ነው? ህይወት ነፍስህን ከስጋ እስከሚነጥሏት ድረስ ነጥለው እስከሚለዩት ድረስ ታገስ። ምን ለመሆን? ለዘላለም ለመኖር። ካልሆነስ ትሞታለህ። ምን አይነት ሞት? ሰማያዊ ሞት። አሁን እንደዛ ነን ሁላችንም። እንታገሳለን እስከ ሞት። አቅም አለን፣ ዝግጁ ነን። ሰው መሆን አለብና ይሄን ቃል የሚናገረው ማን ነው? ክርስቶስ ነው። ስለዚህ ክርስቶስ ነው ሰው ታገሱ እስከ ሞት ድረስ። ስለዚህ እስከ ሞት ድረስ የታመንኩን የህይወት አክሊልን ምን እላለሁ? እሰጥሃለሁ። ምን ለማግኘት መታገስ አለብን? የህይወት አክሊልን። ከማን ዘንድ? ከእግዚአብሔር ዘንድ። የህይወት አክሊል የምንፈልግ ከሆነ ለመሞት እንዘጋጅ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ግን የነሳ ሁለተኛውን ሞት አይሞትም። ስንት ሞት አለ ማለት ነው? ከክርስቶስ ነው የምንሰማው ይሄንን። ስንት ሞት አለ? 2 ሞት። 2 ሞት። ጆሮ ያለው የመንፈስ ቅዱስን ስም ምን ይበል? ይስማ። ጆሮ ያለው ለምን? ሁለተኛው ሞት አይሞትም። አሁን እቺ በስጋ ምን ሞታት? ኧረ ቀላለሁ ጎበዝ። አንዴ እኮ ብዙ ደም ፈሶ እስከምንሞት እንጂ ሁለተኛዋ ሞት ኖርማል ናት። የመጀመሪያ ሞት ኖርማል፣ ሁለተኛው ሞት ግን ከባድ ነው። ሁለተኛው ሞት ቀላል አይደለም። ሁለተኛው ሞት ከባድ ነው። እንዳንሞት እግዚአብሔር ይጠብቃል። ንስሐ እንግባ ምናምን፣ ወደ ፍቅሩ ወደ እግዚአብሔር መንግስት ምናምን እንምጣ። ስለዚህ የህይወት አክሊልን ከፈለክ ሙት ነው በምድር። ስለዚህ ከዛሬ ጀምሮ ለክርስቶስ በስሙ ለሚመጣ ሞት ሁሉ ዝግጁ ነኝ ማለት አለብን። አይ አንልም። ትህትና አይደለም አይ ማለት። ለስሙ ትሞታለህ? አዎ። ልባም መሆን አለብን። እግዚአብሔር ይርዳ። ግን ስለ ስሙ መከራ ትቀበላለህ? አዎ። ግን እግዚአብሔር ይርዳኝ። በክርስቶስ ስም ለሚመጣው መከራ ሁሉ ዝግጁ ነህ? አዎ። ግን እግዚአብሔር ይርዳኝ። የዛሬ ነው ማውቅ፣ ነገንስ እግዚአብሔር ያጽናል። እግዚአብሔር ያጽናል። እዛ ሀረር
አንድ እውነት ልንገራችሁና ሶስተኛውን እናያለን። እንደማይደክማችሁ እተማመናለሁ። ትናንትም ስላልገባን በደንብ እየገባን ትምህርቱ እንድንሄድ አልፈጥንም እና እግዚአብሔር አምላክ ያስተምረን። ታገሱኝ እሺ፣ አደራችሁን። ትንሽዬ ናት። ምዕራፍ 3 ላይ እንቆማለን። የህይወት ተሞክሬ ላካፍላችሁና ከዛ ወዲያ በወቅቱ አደጋው በእኩል ሰዓት የደረሰባቸውን ሰዎች ሳወራቸው ምን እንዳሉኝ ልንገራችሁና ነገ ለእናንተ ስንቅ ይሆናል። ዛሬ የሰማነው ለነገ ስንቅ ይሆናል። እኔ የቅዱስ ጊዮርጊስን ገድል መስማቴ ስንቅ ሆኖኝ ነው ዛሬ የተረፍ ነው። ጠዋት ነው 2 ሰዓት አካባቢ ለአባቴ ውሃ እየጨመርኩለት ጸጋዬ ደንዳና ደወለልኝ እና አዳም ዋይ አጫሉ ደጌሴ ምናምን አለ። ሰማ ያጫሉ ምናምን አንድ ኦሮመኛ ፊልም ሰርተን ምናምን አዘጋጅተን ምናምን አብረን እንቀሳል። ማታ ሰማሁ ምናምን አልኩት። ወዲያው ግን ከተማዋ ጨሰች። ምንድን ነው የሚጨሰው ምናምን ስል ከሌላ ቦታ ተጀምሯልና አይዙዙ ታውቃላችሁ? ሀረር አካባቢ ላይ ጫት የሚጫንበት ይሄ የጫት ምናምን የሚገባበት ትልቅ አይዙዙ አለ ከኋላ ክፍት። ይሄ ምንድን ነው የህዝብ ማመላለሻ የሚሆነው ተቀጥቅጦ ነው መኪናው። እሱ ባስ የሚሆነው ገጠር የምናያቸው እሱ አይዙዙ መኪና ተቀጥቅጦ ምናምን ተሰርቶ ነው። 2000 ካሬ ሆቴል አለ እና ቤት ተከፍቷል። ኦልሞስት ሀዘን ምናምን ሲሆን ቤት ተዘጋ ምናምን እና እኛ ውስጥ ፋዘርን 7 መኪና አላሁ አክበር አላሁ አክበር እያለ 7 መኪና ይዙ ወዲያውኑ በራችን ላይ ቆመ ማለት ነው። አዳዲስ ገጀራ ታውቃላችሁ? አዳዲስ ገጀራ እንደዚህ ከንትን የሚወጡ ተነሳ። እሳት ይዘዋል። በእንጨት ላይ ተጠቅልሎ ምናምን ሙሉ ቤቱ ላይ ቤንዝል መረጨት ጀመረ። እኛ ቆመን ግቢ ውስጥ እያየን ነው። ሆቴል ነው፣ ትልቅ ሆቴል ነው። ካፊር ይሙት ካፊር ይሙት ምናምን ተጀመረ። ቆመናል። በህይወቴ ገድል ላይ እናነባለን እንጂ በህይወቴ አያለው ብዬ አላስብም። ማዕበል አይራመድም። ወዲያውኑ በፍጥነት ለውጭው ግቢ ዝግጁ የሆነበት በር መስኮት አለው ወደ ውጭ። ይሄ ለሱቅ ተዘጋጅቶ የነበረው እዛ ቤት ውስጥ ነው ማዕበል የተኛውና መገንጠል ተጀመረ። ከውጭ በጣም ብዙ ነው። ዶማ ይዟል፣ አካፋ ይዟል፣ ሜንጫ ምናምን ታውቃላችሁ? እንደዚህ ያለ ሜንጫ ምናምን የሚቋረጥ አጥሩ መገንጠል ጀመረ ምናምን። አባቴ ወደ ሌላ ቦታ ሄደ። ጸሎት ቤቱ ምናምን ገባ። ጸሎት ወዲያው ጸሎት ወዲያው እኔ እናትና አባቴ ጋር ዘልዬ የገባው በር ዘጋው ምናምን። ወዲያው እናቴ የእመቤታችንን ስዕል አድኖ ነበር ይዛ እናት አለማድን እናቴ ድረሺ። አባቴ ሽማግሌ፣ እናቴ አሮጊት፣ ማዕበል የማይራምድ ብቸኛ። ቆንኩም አድርገው ግራ በሩን እደግፈዋለሁ። በሩ ሊገነጣ ሲል መስኮቱ ሲል በሩ ግቢ ውስጥ እንዳለ ገቡና አላሁ አክበር። ሰውነት ይከዳቸዋል፣ ጆሮ አይሰማም። ወደ ትምህርቱ እንምጣ። በዛ ውስጥ እግዚአብሔር አለ። እሺ፣ በዛ ውስጥ ማንም በሌለበት ፖሊስ የለም፣ ፌዴራል የለም፣ ጓደኛ የለም፣ ዘመድ የለም። 5 ለብዙ ሺህ ህዝብ ብዙ መሳሪያ ለታጠቀ ምንም ለሌላቸው እቺ ነጠላ ለለበሰ ብቻ ሆነ። እግዚአብሔር ግን ነበር። ውስጣችሁ ይፈራል። መገንጠሉ፣ ማቃጠሉ፣ መንደዱ፣ መፈንዳቱ ምናምን ተዉት። በቃ ሀገሪቷ የለችም። በዛ ውስጥ እግዚአብሔር አለ። ለምናውቃቸው የፖሊስ ኃላፊዎች ምናምን ስልክ ኧረ እንትና እንደዚህ ተወረናል፣ ምንም ማድረግ አንችልም፣ እግዚአብሔር ይድረስላችሁ ያሉንን ነው። እሺ ይዘጋል። ለጓደኞቻችን ኧረ እንደዚህ ሆነናል፣ ድረሱልን፣ እኛ ጋር ፈርተን ተደብቀናል፣ እግዚአብሔር ይሁናችሁ።
አረ ስለ እግዚአብሔር ብላችሁ ድረሱልን። ማንም የለም፣ ወንድም የሚል የለም፣ ጓደኛ የሚል የለም፣ ዘመድ የሚል የለም ምናምን። አባት አሁን አንተ ነህ ያለኸው፣ አሁን አንተ ነህ ያለኸው። ወይ እንዳንክድ ጉሮሯችንን ድፈ ነው። መከራው ብዙ ነው። ስለዚህ እንዳንክድ ይህ ከዚህ ከአንገት ላይ እንዳይወጣ እባክህ እርዳን። እልል ይባላል፣ ይጨፈራል፣ ይጮሃል ምናምን ብዙ። ስለዚህ እንደዚህ አይነት ነገር ወደፊት ምናልባት ሊገጥማችሁ ይችል ይሆናል። ግን እግዚአብሔር አምላክ ያለ አቅማችሁ አይስጣችሁ። አሁን ብዙ የምናወራበት ነገር አይደለም። አሁን ብዙ አናወራም። ይቀመጥ ለጊዜው ተረት ስለሚመስል ቀን አለው እግዚአብሔር የሚገልጥበት። ስለዚህ በእንደዚህ አይነት መከራ ውስጥ ታገሱ ነው እያለ ያለው ራሱ እግዚአብሔር አምላክ። ምን እያለን ነው? 10 ቀን መከራ ትቀበላላችሁ፣ እስከ ሞት ድረስ የታመናችሁ ሁኑ፣ የሕይወት አክሊል እሰጣችኋለሁ። መንፈስ ቅዱስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል የነሳ ሁለተኛ ሞት አይሞትም። 10 ቀን መከራው ከባድ ነው። እኛ ለ24 ሰዓት ነው እንደዛ ይሆን ነው። 10 ቀን ሙሉ መከራ መታገስ ግን ከባድ ነው። እግዚአብሔር አምላክ ስለተመረጡ ቅዱሳን ብሎ እነዛን ቀናቶች ባያሳጥርልን ኖሮ ከባድ ነበር። ስለዚህ ታገሱ፣ ድል ንሱ፣ ታመኑ፣ እስከ ሞት ድረስ ድረሱ፣ እኔ ያለው ነው። ስለዚህ ለዚህ ትምህርት እንድንሄድ ነው ይህን ትምህርት እግዚአብሔር አምላክ የሰጠን። ጴርጋሞን የምትባል ቤተክርስቲያን አለች። 3ኛዋ ቤተክርስቲያን ቅዱስ ዮሐንስ ለጴርጋሞን ቤተክርስቲያን ሌላ መልእክት ይልካል። ጴርጋሞን የምትባለው ቤተክርስቲያን ታማኝነቷን ያላጎደለች ቤተክርስቲያን ናት። ወቀሳ ግን አለባት። ወቀሳ አለባት። የበለዓሙን ትምህርት ወይም ጣዖት መብላትን፣ ዝሙትን የሚከተሉ ሰዎች በመካከላቸው ስለነበሩ እነዚህ ኒቆላውያን የሚባሉት ይሄ ጥንቆላን፣ ዝሙትን ወዘተርፈ ምናምን ያደርጉ የነበሩትን የእነሱን ስርዓት ትከተል ስለነበረ እቺ ቤተክርስቲያን ነቀፋ አለባት። ስለዚህ ክርስቶስ እንደዚህ ይላል፣ ለጴርጋሞን ቤተክርስቲያን አለቃ እንዲህ ብለህ ጻፍ፣ 2 አፍ የሆነ የተሳለ ሰይፍ ያለው እንዲህ ይላል በለው። 2 አፍ ማለት ሕይወትም ሞትም የሚያመጣ አምላክ መሆኑን ሲናገር፣ 2 አፍ ማለት የሚናገረው ቃል ለሚሰሙት ሕይወት ለማይሰሙት ሞት ስለሆነ 2 ጎን ስላለ፣ ስለዚህ 2 አፍ ያለው አፍ የሆነ የተሳለ ሰይፍ ያለው እንዲህ ይላል። የተሳለ ሰይፍ በሁለቱም በኩል ይቆርጣልና በሰይፉ ለሚጠቀሙበት ሕይወት ይሆናልና ሰይፉ ለሚበላቸው ሞት ያመጣባቸዋል። ስለዚህ የእግዚአብሔር ቃል 2 መንገድ ያለው ሰይፍ ነው። ስለዚህ በቃሉ ሕይወትን በቃሉ ሞትም ይመጣብናልና፣ ስለዚህ እንዲህ ይልሃል በለውና ንገረው፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣን በሚኖርበት ቦታ የታመነውን ምስክሬ አንጢጳስ የሚባል ምስክር፣ የሰይጣን የሚለው እነዚህ የሰይጣን ማህበርተኞች የሆኑ እግዚአብሔርን የሚክዱ የሚዘልፉ ከእነሱ ጋር የሚፋለሙትም ማለት ነው። በእናንተ ዘንድ በተገደለበት ዘመን እንኳን ሃይማኖቴን አልካደም። ሲሞት ያውቀዋል፣ ሲገሉት አይቶታል፣ ሲታመንለት አይቷል። ግን ደግሞ ምስክር ሆነዋል። ከሞት በኋላ ምስክር የሚሆኑን እግዚአብሔር አምላክን ከተማመንን ምድራዊ ሕይወት ቀልላላት። ለዘላለም የምንኖርበትን ሕይወት ካሰብን ምድራዊ ሕይወት ቀላል፣ ቧልቱ ምናምን አይወስደንም፣ የሚገዛን አይደለም። ነገር ግን አንተን የምነቅፍበት ጥቂት ነገር ግን አለ። ጥቂት ግን ነቀፋ ግን አለበት። የባላቅ መምህር የበለዓምን ትምህርት አጽንተው የያዙት ለጣዖታት የታረደውን እንዲበሉ እንዲሰስኑ በእስራኤል ልጆች ፊት እንቅፋት የሚሆኑትን በዚያ ከአንተ ጋር አሉ። ስለዚህ ለጣዖት የሚሰዋ መብላት የለም። ለጣዖት የሚደረግን ነገር የምንቀበል ከሆነ የእግዚአብሔርን ቅዱስ አካል የምናቆሽሽ ከሆነ ዝሙትን የምንፈጽም በሃይማኖት አንድ ካልሆኑ ሰዎች ጋር የምንጋባ ከሆነ ምናምን እግዚአብሔር ይነቅፋል። ነቀፋ አለኝ። እነዚህን ነገሮች የሚያደርጉትን ታግሰ በውስጥ ይዛቸዋልና። ስለዚህ እንደዚህ አይነት ነገር እግዚአብሔር አይታገስም። ለምን? ቅዱስ ነና። በተቀደሰው በክርስቶስ አካልነት ውስጥ የምንኖር እሱ በእኛ ውስጥ የሚኖር እኛ በእሱ ምንኖር አይደለም? እግዚአብሔር ከኛ ጋር አይደለም? ስለዚህ ቅዱሳን የሆንን እንዴት ነው ምንቆሽሸው? እንዴት ነው ቅዱስ ካልሆኑ ነገሮች ጋር የምንሄደው? ስለዚህ
በዚያ ከአንተ ጋር አሉ። እንዲሁም የኒቆላውያንን ትምህርት እንደነዚህ የሚከተሉ በአንተ ዘንድ አሉ። ስለዚህ አውግዛቸው ነው። እንግዲህ ንስሐ ግባ፣ ያለዚያ ግን ፈጥኜ እመጣብሃለሁ። ምንም መልካም ነገር ቢኖር፣ ምንም ብዙ ጥሩ ነገር ቢኖር፣ ትንሽዬ ኃጢአት ግን በእግዚአብሔር ፊት ነቀፋ ናት። ለዚህ እኮ ነው ቅዱስ ጳውሎስ ያለ ነቀፋ በፊቱ እንቆም ዘንድ እግዚአብሔር ያለ ነቀፋ እንዲያገኘን ነቀፋን ሁሉ እንድንተው እየመከረን የመጣው። ከአፌ በሚወጣው ሰይፍ እዋጋችኋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ። ድል አደረገ። በዚያ መጽሐፍ ውስጥ ከተቀበለው በቀር ማንም የሚያውቀው የሌለ አዲስ ስም ተጽፎበታልና። አዲስ ማንነት፣ አዲስ ተስፋ፣ አዲስ ሀገር፣ አዲስ መንግስት ሰማያት፣ አዲስ የምንኖርባት አዲስ የሆነ ህይወት፣ ከሞት በኋላ ያለ ዘላለማዊ ደስ የሚል ህይወት፣ ከሞት በኋላ ያለ ዘላለማዊ ብርሃን፣ ስቃይ፣ መከራ፣ እንግራት፣ ለቅሶ የሌለባት ያቺ ስም ያለችበትን ማግኘት ከፈለግን ዛሬ እንጽና። አራተኛዋ ቤተ ክርስቲያን ቁጥር 18 እየጨረስን ነው። እሺ ቶሎ ቶሎ ለማለት እየሞከርኩ ነው። ቲያጥሮን የምትባል ቤተክርስቲያን ናት። የፍቅር አገልግሎት ግን የሐሰት ትንቢት ቤተክርስቲያን ተብላ ተጠርታለች። ቲያጥሮን የምትባለው ፍቅሯ፣ እምነቷ፣ አገልግሎቷ፣ ትዕግስቷን እግዚአብሔር ያውቃል። የመጨረሻ ስሯ ከመጀመሪያው እንደሚበልጥም ተናግሮላታል። ግን ወቀሳ አለባት። ለምን ወቀሳት? ሴቲቱን ኤልዛቤልን እንደምትታገስ ይቺ ሴት ራሷን ነቢይ ብላ ትጠራለች። ባህሪዎችን ዝሙትን እንዲሰሩ ጣዖታት የታረዶን እንዲበሉ የምታስተምር ስለነበረች ይቺ ቤተክርስቲያን ይቺ የኤልዛቤልን አካሄድ ታግሳ ስለነበረ እግዚአብሔር ይነቅፋታል። ምን ይላል? ለቲያጥሮን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት። አይኖቹ የእሳት ነበልባል የሚመስሉ አይኖቹ የእሳት ነበልባል ይመስላሉ ጌታችን ኢየሱስ ክርስቶስ። እግሮቹ በእሳት የነጠረ የጋለ ናስ የሚመስሉ የእግዚአብሔር ልጅ እንዲህ ይላል ብለህ ንገረው። የእግዚአብሔር ልጅ ማን ነው? ወልድ አይደለ? ወልድ ማን ነው? ኢየሱስ አይደለ? የእግዚአብሔር ልጅ እንዲህ ብሎ ይናገራል በለው። ስራህን፣ ፍቅርን፣ እምነትህንም፣ አገልግሎትን፣ ትዕግስትን፣ የኋለኛይቱን ስራህን ከፊተኛይቱ ይልቅ እንደምትበዛ አውቃለሁ። መጀመሪያ ከነበረው ፍቅሩ የበለጠ ፍቅር፣ የበለጠ ስራ፣ የበለጠ ነገር እንደሚያደርግ አውቃለሁ በልና ንገረው። ነገር ግን አንተን የምነቅፍበት ነገር ግን አለኝ። ሳትሆን ራሷ ነቢይት ነኝ የምትለው ነቢይ ሳትሆን ነቢይ ነኝ የምትለው አገልጋዮቼንም ለጣዖታት የተሰዋን እንዲበሉ እንዲሰስኑ የምታስተምረው አገልጋዮቼ ሲል በቤተ ክርስቲያን እግዚአብሔርን የሚያገለግሉትን። ዛሬ እኮ ለዚህ ለኤልዛቤል ለምትባል መንፈስ የሚገዙ አገልጋዮች ብዙ አይደለን? እንዲ ያለ ብዙ አይደለን? የማይገባውን የምንበላ የማይገባው እግዚአብሔር አምላክ የማይመሰገንበት ቦታ ምንገኝ እግዚአብሔር አምላክ የሚሰደብበት መድረክ ላይ እንግዳ ሆነን ተጋብዘን የእግዚአብሔርን መስቀል ይዘን የምንገኝ ብዙዎች አይደለን? እግዚአብሔር በአደባባይ የሚሰደብበት ቦታ ተገኝተን እልል የምናጨበጭብ፣ ወደ ቤት ስንገባ ደግሞ የእግዚአብሔር ምን ብዙ አይደለን? እግዚአብሔር አምላክ ቀኑ ሙሉ ቢሰደብበት ቤት ውስጥ ታብታብ እያደረግን የምንቆይ ብዙዎች አይደለን? ሃይማኖትሽ ምንድን ነው? ኦርቶዶክስ ሃይማኖትን ኦርቶዶክስ ሰው ታዲያ ለምንድነው ጊፍት የምትሰጠው እየሰደበክ? ለምንድነው እግዚአብሔር አምላክን የሚሳደቡ በእግዚአብሔር ላይ ያመፁ እግዚአብሔር አምላክን የሚነቅፉ ሰዎች ጋር ለምንድነው ወዳጅ የሆንኩ? ለምንድነው ፎሎ ያረካቸው? ለምንድነው ቤተሰብ የሆናችኋቸው? እየሰደበ ኦርቶዶክስ የእግዚአብሔርን መንግስት እየነቀነቀ እየሰደበ እየተራገመ ምራቅ እየተፋ ወዳጁ ነህ እኮ አንተ። ለፈጠረ አምላክ ጠላት ከሆነ ጋር ወዳጅ፣ እግዚአብሔር አምላክን ቀኑ ሙሉ እየተራገመ ከሚውል ጋር ወዳጅ ነው። ስለዚህ ነቅፋቸዋለሁ አለ። አገልጋዮቼን እንዲሰስኙ ለጣዖት የተሰዋውን እንዲበሉ የምታስተምረውን ያቺን ሴት ኤልዛቤልን ዝም ብለሃታል። ንስሐ እንድትገባ ጊዜ ሰጠሃት። ነገር ግን ከዝሙቷ ንስሐ መግባትን እምቢ አለች። እነሆ ወደ ቀደመ መኝቷ እመልሳታለሁ። ከእርሷ ጋር የሚያመነዝሩትን ከስራቸው ንስሐ ባይገቡ ወደ ጽኑ ስቃይ አገባቸዋለሁ። ዛሬ እግዚአብሔር አምላክን ከሚሰድቡት ጋር ወዳጅ የሆኑ የሚሰድበው ሰው በሚቀጣው ቅጣት እንቀጣለን። ዛሬ በእግዚአብሔር ላይ ከሚያምፁት ጋር ህብረት ያደረግን
አብረን እንገባለን። ልጆቿንም በሞት እገድላለሁ፣ አብያተ ክርስቲያናትንም ሁሉ ልብና ኩላሊትን የምመረምር እኔ እንደሆንኩ ያውቃሉ። ከእናንተም ለእያንዳንዳችሁ እንደ ስራችሁ ከፍላችኋለሁ። ለምን አሰድበውታላ? ለምን የእርሱ አገልጋይ ሆነው በቅድስና ስፍራ መገኘት ሲገባቸው ከዚች ባለ ጊዜ ከሆነችዋ ጋር ይቺ ጉልበትና ኃይሏን ከያዘችው ጋር ይቺ ሁሉን በውበቷ፣ ሁሉም በስልጣኗ፣ ሁሉም በገንዘቧ፣ ሁሉም በኃይሏ፣ ሁሉም በጉልበት ያንበረከከችው ጋር አብሯልና ለእያንዳንዳችሁ እንደ ስራ ከፍላችኋለሁ። ዛሬ ቤተክርስቲያኑን የሚሸጡትን፣ ዛሬ ንዋያተ ቅድሳቱ የሚያሰድቡትን፣ ዛሬ የእግዚአብሔር ቤት ላይ የሚሰለጥኑትን፣ ዛሬ የእግዚአብሔርን ሀሳብ ትተው የራሳቸውን የሚጭኑትን፣ ዛሬ የሰዎችን እንባ የሚደሰቱበትን፣ ዛሬ ሰዎችን የሚያቃልሉትን፣ ዛሬ ሰው የሚያሳድዱትን፣ ዛሬ የእግዚአብሔርን ልጆች ሲገደሉ እልል የሚሉትን ሁሉ በቤቱ ያሉትን በውጭም ያሉትን የሚፈርድ አምላክ ጊዜ ያለው ይፈርዳል። እኛ እንታገስ፣ ግን ራሳችንን እንለይ። ለምሮ ቤተሰብ የምታወርጓቸው በቲያጥሮን ለቀራችሁ ይህም ትምህርት ለሌላችሁ የሰይጣንንም ሽንገላ እነርሱም እንደሚሉት ለማታውቁ ለእናንተ እንዲህ እላለሁ፣ ሌላ ሸክላም አላሸክማችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ሌላ ምንድን ነው የማያሸክመን? በቃ አሁን ሌላ አዲስ ጸጋ ባናገኝ ባለንበት እንጽናና፣ እንቁም። እስኪ ያለንን እንጠብቅ። አዲስ ጸጋ ማግኘት ቢከብደን የተሰጠንን ያወቅናትን ጸጋ ጠብቀን ከእግዚአብሔር ጋር እንሁን። እስኪ አንቆሽሽ፣ አንርከስ፣ አንጉደል፣ አንጥፋ። እንጠብቅ፣ በጥቂቱም ቢሆን እንጠብቅ እንዳይሸራሸር። በጣም ያመናቸው ሲከዱ አንክዳ፣ ባለንበት እንጽና። በጣም ያስተማሩን ሰው ሲጠራጠሩ አትጠራጠሩ፣ ባለንበት እንጽና። በጣም ስንገፋ የሰበሰቡን ሲገፉን አንደንግጥ። በመገፋት ውስጥ ለነበረን ሃይማኖት እንጽና። ዛሬ እዚህ ሶሻል ሚዲያ ላይ አዳምን ጨምሮ በጣም የምትወዷቸው ወንድሞች ነገ ከእነርሱ ክፉ ነገር ብሰሙ እናንተ ባላችሁበት ጽኑ ይላላ ቃሉ። ጠብቁ፣ ያላችሁን አዲስ ነገር አልሰጥም፣ የተሰጣችሁን ጠብቁ። ድል ለነሳውና ስራዬን እስከ መጨረሻ ለጠበቀው በአሕዛብ ላይ ስልጣንን እሰጠዋለሁ። አይደለም ማማለድ፣ በማያምኑት ላይ ሁሉ ስልጣን ይሰጣል እግዚአብሔር አምላክ። ለታመነ ስልጣን አለ፣ ስጦታ አለ። ለታመነ ብቻ፣ ላሳመነ እኮ አይደለም። ሌላ አዲስ ነገር ለጨመረ አይደለም። ታምኖ ለጠበቀው ብቻ እንኳን ምን አለው? ስልጣን አለው። በብረት በበትርም ይጠብቃችኋል፣ እንደ ሸክላ ዕቃም ይቀጠቅጧችኋል። ድብድብ አለ፣ መመታት አለ፣ መገረፍ አለ፣ መሰቃየት አለ፣ መሰደድ አለ፣ መቃጠል አለ፣ መናቅ አለ፣ መረገም አለ እያለን እኔ ከአባቴ እንደተቀበልኩት የአጥቢያ ኮከብን እሰጠዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ የሌሎስ ይፈረድበታል። ያስተማረን እግዚአብሔር አምላክ፣ እውቀትን የሚገልጥ እግዚአብሔር አምላክ፣ የተማርነው እንድንኖር የሚረዳን የመንፈስ ቅዱስ በረከት የእግዚአብሔር አባታችን የእግዚአብሔር አብ፣ የእግዚአብሔር አባታችን የእግዚአብሔር ወልድ፣ የእግዚአብሔር አባታችን የመንፈስ ቅዱስ ስጦታ ከሁላችን አይለይ። በሄድንበት ቦታ ሁሉ እግዚአብሔር አምላክ ይጠብቀን። የአባታችን የቅዱስ አትናቴዎስ፣ የአባታችን የቅዱስ ጳውሎስ፣ የአባታችን የቅዱስ አብርሃም፣ የይስሐቅ የያዕቆብ አምላክ የሆነ እግዚአብሔር አምላክ ሁላችን ይጠብቀን። ለሀገራችን ኢትዮጵያ ሰላም፣ ፍቅር፣ አንድነትን እግዚአብሔር አምላክ ያምጣልን። እግዚአብሔር አምላክ ቀን ጨምሮልን የነገ ሰው ይበለን። የተማርነውን ትምህርት ሁሉ በሕይወት እንድንኖር በመከራ ውስጥ እንድንጸና እንድንበረታ